واعبدوا الله أنا عباداتችን ላይ ልንዘናጋ አይገባም ነብዩ አለይሂ ሰላቱ ወሰለም ካነ ይሰሊ حتى ተተፈጠረ ቀደማው ነብዩ አለይሂ ሰላቱ ወሰለም ለሊት ይቆሙ ነበር እግራቸው እስኪሰነጠቅ ድረስ ዛሬ እኮ እኛ እግራችን የሚሰነጠቀው ምን ያደርገን ነው ለዱንያ ይለፋል አይደል ዛሬ ሰው ልጆች የሚሰደቡት ለምን ብሎ ነው ለዲን ነው እንዴ ለዱንያ እሺ ዘረኝነት ውስጥ ገብቶ የሚተራረዱት ለምን ብሎ ነው ለክብር ለዘር ለጎሳ ነብዩ አለይሂ ሰላቱ ወሰለም ለሊት ተነስቶ ቆሞ ይሰግዱ ነበር እግራቸው እስኪሰነጠቅ ድረስ اللهم يا مقلب القلوب ثبت قلبي على دينك ይሉ ነበር ልብን ገለባባጭ ሆንከው ጌታ ልቤን ዲንህ ላይ አጽናት ይሉ ነበር ነብዩ አለይሂ ሰላቱ ወሰለም اللهم اني اعوذ بك من عذاب القبر ይሉ ነበር ጌታዬ ወይ ከቀብር ቅጣት ጠብቀኝ ይሉ ነበር ومن عذاب النار ከጀሃነም እሳት ጠብቀኝ ومن فتنة المسيح الدجال كمسيح الدجال فتنة ጠብቀኝ በህይወት ከሚገጥም ፍትና ከሞትም በኋላ ካለ ፍትና ጠብቀኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም የተከበረችው እናታችን አይሻ ረዲየላሁ ተዓላ አንሃ ያለፈውንም የሚመጣውንም ወንጀል ምርህ የለንዴ ብሎ የለንዴ ለምን እንዲህ ትሆናለህ ስትላቸው አፈላ ኡሂቡ አን አኩነ አብደን ሸኩራ አላህ ዘንድ ተመስጋኝ ባሪያ መሆን አልፈልግም እንዴ ብሎ ይታገሉ ነበር ነብዩ አለይሂ ሰላቱ ወሰለም ስለዚህ ለዚህ አኺራ ዝግጅት ያስፈልጋል ያምስ ጊዜ ሰላታችን መስጊድ መተን ወንዶች ጀማ መስገድ አለብን ነብዩ አለይሂ ሰላቱ ወሰለም من سمع النداء فإن يأتي فلا صلاة له ወንድ ሆኖ አዛን ሰምቶ ወደ መስጊድ መጥቶ ያልሰገደ ሰው ሰላት የለውም አሉ ነብዩ አለይሂ ሰላቱ ወሰለም እንዲሁም ደግሞ መጥፎ የሆነ ሐሳብን አሰብኩኝ አሉ ነብዩ አለይሂ ሰላቱ ወሰለም ያ ሐሳብ ምንድነው አንድ ሰው አዛን እንዲል እና እንቅልፍ የያዘው አስከትዬ ሂጄ መስጊድ ያልመጡ ሰዎች ላይ ቤታቸውን ላነዱ አሰብኩኝ አሉ በእሳት ዛሬ እኮ ቤት እየተቃጠለ ያለው ነው በዘረኝነት ነው አይደል በጎሳ በበቀል በምን ነው እየተቃጠለ ያለው ላቃጥለው አሰብኩ ነገር ግን አሉ ነብዩ አለይሂ ሰላቱ ወሰለም ውስጡ ላይ ህፃናቶችና ሴቶች አሉ መስጊድ መምጣት ግዴታ ማይሆንባቸው አሉ ወደ መስጊድ የሚያመጣ የለም እንደው ሩክሳ ታገኝልኛለህ እንዴ አላቸው ለነብዩ አለይሂ ሰላቱ ወሰለም አዛን ትሰማለህ አሉት ነብዩ አለይሂ ሰላቱ ወሰለም አዎ በል አላህ ዘንድ ፍርታ አላገኝልህም ና አሉት ነብዩ አለይሂ ሰላቱ ወሰለም ተመልከቱ ውሩስ አላህ ቁርአን ላይ ሁደን ለልሙተቂና ይህ ቁርአን ብሎ ማለት ምንም ሸክ የለበትም ማለት ከአላህ ዘንድ መውረዱ ሙናፊቆች የተቀጠፈ ነው ነብዩ መሐመድ የቀጠፈው ነው ግጥም ነው ምናምን እስኪ እሱ ግጥም ከሆነ እናንተም ግጠሙ ሲባሉ ተሸነፉ ላረይ በፊ ሸክ የለው ከዛ በኋላ ምንድነው ሁደን ለልሙተቂን ለሙተቆች አላህ ለሚፈሩ ሰዎች ይህ ቁርአን መመሪያ ነው ሊሰቀል አይደለም የመጣው የሞተ ሰው ላይ ሊቀራ አይደለም የመጣው ግድግዳ ላይ ሊንጠለጠል አይደለም የመጣው ወይንም ደግሞ እንደዚህ ስማን እንደዚህ እናደርገው አይደለም የመጣው ለምንድነው አላህ ሁደን ለልሙተቂና ለሙተቆች መመሪያ ነው ሽርክ አለ ተውሂድ አለ ሱና አለ ቢድዓ አለ ሐራም አለ ሐላል አለ ስለወለድ አለ የሌለበት ጉድ የለም ያንን ዛሬ መተን ካላወቅነውና ካልሰራንበት አላህ ዘንድ ብንገናኝ ወርደዳ አይገጥመንም ነብዩ አለይሂ ሰላቱ ወሰለም ያላህ ቃል የቂያማ ቀን ይመሰክራል ያ ሲቀራው ለነበረው ሲታገል ለነበረው ሲሰራበት ለነበረው ይመሰክርለታል ያላህ ቃል የመሰከረለት ደግሞ የት ነው ጀነት ነው ያ ደግሞ ቁርአንን ከጀርባው ጥሎ ሲበላበት ሲነግድበት ችላ ብሎት ሲያበቃ ቁርአን ምን ይላል የነብዩ አለይሂ ሰላቱ ወሰለም ሐዲስ ምን ይላል ብሎ አላህ ጅግሩ ሳይሰጥ የሞተው ሰውዬማ ድብና አድርጎ ይመሰክርበታል መመለሻው ጀሃነም ነው ስለዚህ ይህ ቁርአን ከሚመሰክርባቸው ሰዎች ሳንሆን ከሚመሰክርላቸው ሰዎች ለመሆን አሁን መልፋት መታገል አለበት አትሽርኩ ቢሂ ሸይአን ወቢልዋሊደይኒ ኢህሳና አላህን በብቸኛነት አምልኩ ለወላጆቻችሁም ደግሞ በጎን ስራ ዋሉ አላህ የወላጅን ሐቅ ጠብቁዋል ነብዩ አለይሂ ሰላቱ ወሰለም ጂሃድ ሊሄዱ በተዘጋጁበት ሰዓት መጣና ጂሃድ መሄድ ይፈልጋል አላቸው ለነብዩ አለይሂ ሰላቱ ወሰለም ከወላጆች አንደኛቸው በህይወት አሉ አዎ ሁለቱም አሉ አላቸው ለነብዩ አለይሂ ሰላቱ ወሰለም በል ተመለስና ለነሱ በጎን አድርጋሉት ነብዩ አለይሂ ሰላቱ ወሰለም ሚንበር ላይ ሶስቴ ነብዩ አለይሂ ሰላቱ ወሰለም አሚን 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 አሉ ነብዩ አለይሂ ሰላቱ ወሰለም ሰሃቦች አንድ ነጥብ ካዩ አያልፉም ነበር ይጠይቃሉ ምንድነው የተፈለገበት ብሎ ይጠይቁ ነበር ጅብሪል መጥቶ ዱዓ አደረገ ባፊንጫው ይደፋ ይዋረድ ብሎ ዱዓ አደረገ አሚን አልኩኛል አንደኛው የኔ ስም ተነስቶ ነብዩ መሐመድ አለይሂ ሰላቱ ወሰለም ሲባል ሰላዋት ያላወረደ ሰው ላይ ባፊንጫው ይደፋ በል አለኝ አሚን አልኩኛል ነብዩ አለይሂ ሰላቱ ወሰለም ሰላዋት ሲባል ከዛሬ የምናውቀው ይሄን ነው የምናውቀው
يا أيها الذين آمنوا صلوا عليه وسلموا تسليما يا أيها الذين آمنوا صلوا عليه وسلموا تسليما يميلو القرآن ሲወርድ እንዴት አርገን ነው ሰላዋት ምናወርደው ብሎ ጠየቋቸው ለነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ቁሉ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ይሄንን በሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ተቀይሮ በሌላ ፋሽን መጫወቻ ምግብ መብያ ጊዜ ማሳለፊያ መቀለጃ ሆኗል ሰላዋት እኮ አላህ በነብዩ መሐመድ አለይሂ ሰላቱ ወሰለም ያወርዳል መላእክቶችም ያወርዳሉ አማኞችም እናንተም አውርዱ ብሏል አላህ ነብዩ እንዴት እንደሚወረድ ነገሩ ያላህ መልእክተኛ አስቀመጡት ሌላኛው ደግሞ ረመዳን መጥቶ በረመዳን ተጠቅሞ ኸይር ስራ ሰርቶ ጥሩ ነገር ያላገኘ ሰው ባትንጫው ይገባ አሚን በላለኝ አሚን አልኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ወላጆቹን በህይወት አግኝቶ ለነሱ ኸይር ስራ ሰርቶ ጀነት መግባት ያልቻለ ሰው ባፍንጫው ይደፋ አሚን በላለኝ አሚን አልኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ እኮ ወላጆቹን አረዝም ዳንቺ አላበዛችሁ አረባክ ዝም በል አላበዛሁም እንዴ የሚሉ ወጣቶች አሉ እንዲህ አይነት ወጣቶች ባፍንጫቸው ይደፉ አለኝ አሚን በላለኝ አሚን አልኩኝ አሉ የአባት እናቶቻችን ሐቅ መጠበቅ አለብን ወደ መስጊድ ወደ ቁርአን ወደ ሐዲስ ተመልሰን ለአኺራችን ጉዳይ ተጨንቀን ልንሰራ ይገባል ከሚሰሩ ሰዎች አላህ ያድርገን መጨረሻ አካባቢ አላህ Subhanahu Wa Ta'ala ላመኑ ሰዎች መላእክቶች ከችላል እዚህ ሰው ከፈን ያዘጋጃል እጥበት ነው ይሄ ወደ ቀብር ምን ሄድበት የሚሸከሙበትን ዱብዱብ ይላሉ አይደል እኛና የለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكه እነዛ ጌታችን አላህ ነው ብሎ ቀጥ ያለ ሰዎች ላይ ልክ ገርገራ ስትጋው ሲገባ መላእክቶች ይችላሉ ላመኑ ሰዎች አላህ ተኻፉ ወላ ተህዘኑ ይላቸዋል ስጋትም እንዳይገባችሁ ወደ የምትሄዱበት ሀገር መጥፎ ነገር ይገጥመኛል ብላችሁ ትታችሁት በምትሄዱ ጉዳይ እንዳታስቡ አላህ ኃላፊነት ይወስዳል አልፎ ተርፎም ደግሞ በጀነት አብሽሩ ይባላሉ አላህ ቁርአን ላይ አላህ ከነሱ ጋር ያርጋል በዚህ ዱንያ ለሸይጣንም ለምንም ለነፍስያም ለስሜትም ለዘርም ለጎሳም ለምንም ሳንቸወት ለአኺራችን ሰርተን ከአላህ ጋር የምንገናኝ ሰዎች አላህ ያድርገን የቂያማ ቀንም ደግሞ የነብዩን አለይሂ ሰላቱ ወሰላም ሐውድ ከሚጠጡ ሰዎች አላህ ያድርገን ነብዩን ተከትሎ በነብዩ ሱና ላይ ቀጥ ብሎ የነብዩን ሐውድ ከሚጠጡ ሰዎች አላህ ያድርገን አላህ ዘንድ የጀነት ሰርቲፊኬት ከሚሰጣቸው ሰዎች አላህ ያድርገን ከጥመትና ከውርደት አቂባችን ተበላሽቶ ከመሞት አላህ ይጠብቀን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته